የኛ መንግስት ራዕይ ያለውን ስታይ በግልጽ በጽሁፍ አስቀምጧል። ለኢትዮጵያ ብልጽግናን እንመኛለን። ያ ብልጽግና ደግሞ ሊመጣ የሚችለው በእውቀት በትጋት በስራ እንደሆነም እንዲሁ እናምናለን። ኢትዮጵያ የኢንዱስትሪና የቴክኖሎጂ ማዕከል መሆን አለባት። ዜጎቿ ለሀገራቸው፣ ለግላቸው፣ ለቤተሰቦቻቸው ብልጽግና የሚተጉ የሚሰሩ በላባቸው በድካማቸው ውጤት ብልጽግናን የሚያረጋግጡ መሆን አለባቸው ብለን በጽኑ እናምናለን። በጽሁፍ ተገልጿል፣ በንግግር ተገልጿል፣ በስራም እየተገለጠ ይገኛል። ይህን ለማሳካት አንደኛው የኢትዮጵያ ታምርት ንቅናቄን በከፍተኛ ደረጃ ማጠናከር ያስፈልጋል። ኢትዮጵያ ማምረት አለባት። የኢትዮጵያ ዜጎች ማምረት አለባቸው፣ መፍጠር አለባቸው፣ ማምረት አለባቸው። ኢንኩቤሽን ሴንተር እናሰፋለን። ፖስት ኢንኩቤሽን ሴንተር ፓርኮች እናሰፋለን። ኢንዱስትሪያል ፓርኮች በሀገር ውስጥ ዜጎችና ባለሀብቶች እናስፋፋለን። በየቦታው ምርትና ምርታማነት የሚያሳድጉ ስራዎች እንሰራለን። የጀመርነውን የማክሮ ኢኮኖሚ ሪፎርም አጀንዳ አጠናክረን እንቀጥላለን። ወደኋላ ወደፊት ሳንል አጠናክረን በተሟላ ደረጃ ውጤታማ እንዲሆን እንሰራለን። ሶስተኛ ኦቶሜሽን ነው። እንዳየኸው በመሶብ በሰርቪስ ላይ ኦቶሜሽን ተጀማምሯል። በብዙ ርቀት ሄድናል። ገና የሚቀረን ጉዳይ ቢኖርም ኢትዮጵያን ስታቲስቲክስ ዳታዎች መንግስት ለዲሲሽን በሚመቸው መንገድ ወጥ በሆነ ዳሽቦርድ በየዕለቱ መረጃ የምናገኝበትን ስርዓት እየዘረጋ እንገኛለን። በፋይናንሻል ሴክተሩ የኦቶሜሽን ሰርቪሶች አሉ። በግብርናው በጣም ብዙ ቴክኖሎጂ መጠቀም ጀምረናል። እነዛን ኦቶሜት የማድረግና ሰርቪስ የማሳለጥ ዜጎች ቴክኖሎጂ ተጠቅመው ምርትና ምርታማነትና ኳሊቲ እንዲያሳድጉ ማድረግ በጣም ቁልፍ ስራችን ይሆናል። የፋይናንስ አቅርቦት ደረጃ በደረጃ ማሻሻል፣ በፋይናንስ ምክንያት በካፒታል ምክንያት የሚቆሙ ስራዎች እንዳይኖሩ እየለዩ መፍታት። ቅድም እንዳነሳውልህ የመድኃኒት ፋብሪካው በካፒታል ምክንያት ነው የቆመው፣ ሶልቭ እያደረገ ነው። ልክ እንደሱ በቂ እንኳን ባይባል መነሻ ካፒታል አሁን ከምንሰጠው የተሻለ የላቀ እያቀረብን ኢንዱስትሪው እንዲሳለጥ እንዲስፋፋ እንዲፍታታ ማድረግ ይኖርብናል። በእኔ እምነት የማክሮ ኢኮኖሚ ሪፎርም አጀንዳው፣ የናሽናል ስትሪንግ ኮሚቴው የሚሰራቸው ስራዎች፣ የኢነርጂ አቅርቦት፣ መሬት አቅርቦት፣ የፋይናንስ አቅርቦት፣ የሚሰጡ ድጋፎች ተደማምረው በሚቀጥሉት 2-3 ዓመታት በግልጽ የኢንዱስትሪው ሴክተር ሪስፖንድ ሲያደርግ የምናይ ይመስለኛል። አሁን ማይኒንግ ልንሰራበት ይገባል፣ ትልቅ ሀብት ነው ምናምን በሚባልበት ሰዓት ብዙም ጆሮ አልነበረም። እንደምታስታውሰው 30-40 ሚሊዮን ዶላር ገደማ ነው በለውጡ ዘመን ከማይኒንግ ሴክተር የምናገኘው። ዛሬ ክሎስ ቱ 4 ቢሊዮን ዶላር እናገኛለን። ከ30-40 ሚሊዮን ዶላር 4 ቢሊዮን ዶላር ደረጃ ገብቷል። ይጨምራል። የወርቅ ፋብሪካዎች በቅርቡ የሚመረቁ አሉ። የጀመርናቸውም እንዲሁ እያለቁ ይሄዳሉ። ማይኒንግ ሴክተር ሪስፖንድ በትክክል ማድረግ ጀምሯል በእኛ ኢኮኖሚ ውስጥ። አሁን ነምበር 1 ኤክስፖርታችን ማይኒንግ ነው። ያው በጣም ሩቅ ነበር ከግብርና፣ አሁን ነምበር 1 እሱ ነው። ይሄም እድገቱ እየቀጠለ ይሄዳል። ሲሚለርሊ በኢንዱስትሪ በማኒፋክቸሪንግ ላይ የጀመርናቸው ስራዎች በጥቂት ዓመታት ውስጥ እናያቸዋለን። በጂዲፒ ያላቸው ሼር እያደገ ከንጉሱ ጊዜ ጀምሮ የጂዲፒ ሼራቸው 5-6% በላይ አድጎ አያውቅም። ይሄን በሚቀጥሉት ጥቂት ዓመታት በሚታይ መንገድ የምናርቀው ይሆናል። ቴክኖሎጂ በሚመለከት በተለይ ኤአይ ዩኒቨርሲቲ፣ ኤአይ ሲቲ፣ ኤአይ ፓርኮች ላይ የጀመርናቸው ስራዎች በተሟላ መንገድ ሲከወኑ፣ ታች ኤርሊ ቻይልድ ኤጁኬሽን ላይ የጀመርናቸው ስራዎች ሲስፋፉ፣ 5 ሚሊዮን ኮደርስ ያለውን እያሳደገን ስንሄድ፣ በቴክኖሎጂ የበቃ ኤአይ የሚጠቀም በኦፕን ክላውድ በጣም ብዙ ጉዳይ መስራት ይቻላል። እነዛን የተለማመደ መስራት የሚችል ሰው እያበራከተን ስንሄድ የኛ ኢንዱስትሪ ለኛ ኢኮኖሚ ሪስፖንድ ያደርጋል። በፍላጎታችን ልክ ብልጽግናን ለማረጋገጥ የምናደርገውን ጉዞ የሚያሳልጥ ይሆናል። የኔ እምነት የመንግስታችን ራዕይ ብቻ ሳይሆን ኢትዮጵያ ካለ ጥርጥር ትበለጽጋለች። ይህም መጠራጠር ሁለት ጊዜ ማሰብ አያስፈልግም። ትበለጽጋለች። አየነው እኮ እንደሚቻል ባለፉት ዓመታት አየነው። ትላልቅ ሪፎርሞች ጀምረን እንዴት ማሳካት እንደሚቻል፣ ትላልቅ ከተሞች አፍርሰን እንዴት መገንባት እንደሚቻል፣ ግብርናችንን አፕሳይድ ዳውን እንዴት መቀየር እንደሚቻል አይተነዋል። ኢትዮጵያ ትበለጽጋለች። በጣም ጉጉት ያላቸው የመፍጠር አቅም ያላቸው ፍላጎት ያላቸው ትውልድ ተነስተዋል። ወጣቱ በጣም ብሪሊያንት ነው። ብዙ የሚያስብ ብዙ የሚፈልግ ነው። በእርግጥ ያልተገራ የበዛ
አምቢሽየስ ሊሆን ይችላል። ያን እየገሩ ከሄዱ መፍጠር የሚችል ወጣት ያለበት ሀገር ነው። ኢትዮጵያ ጥንታዊነቷ፣ ታሪክ ጠገብ መሆኗ፣ ነፃ መሆኗ፣ ተዝቆ የማያልቅ የተፈጥሮ ሀብት ያላት መሆኗ እስከዛ የተዳፈነ ቢሆንም አሁን ሪቪል መውጣት፣ መታየት፣ መገለጥ ጀምሯል። በሁሉም መስክ በቱሪዝሙ፣ በቴክኖሎጂው፣ በኢንዱስትሪው፣ በግብርናው፣ በማይኒንጉ በምንሰራቸው ስራዎች የኢትዮጵያ አቅም በከፍተኛ ደረጃ እያበበ እየወጣ ይሄዳል። ለሚቀጥሉት 10 ዓመታት ምንም ጥርጥር የለውም በአፍሪካ ውስጥ አውራ ሀገር ትሆናለች ኢትዮጵያ። ይህ እንዲሳካ እኔም አንተም ዜጎችም ቁጭ ብለን በልመና ቁጭ ብለን በመሻት በምኞት የምናመጣው ለውጥ እንደሌለ አምነን ቀንከሌት ተክተን ልመናን ላለማውረስ፣ ችግርን ላለማውረስ፣ መከራን ላለማውረስ በሙሉ ልብ ቆርጠን የምንተጋና የምንሰራ ከሆነ ምንም ጥርጥር የለውም የምናስባትን ኢትዮጵያ እንሰራታለን። እኔ የምናያትን ኢትዮጵያ የምናስባትን ኢትዮጵያ እንደማይጠረጥር የለኝም፣ አያታለሁ። ልጆቼ ደግሞ ይኖሯታል። እኔ የዛ ብልጽግና በተሟላ ደረጃ የምቋደስ የምዝናናበት ላልሆን እችላለሁ። የኔ የህይወት ጉዞ ለዛ መሰረት መጣል ሊሆን ይችላል። ግን አየዋለሁ፣ ልጆቼ ደግሞ ይኖሩታል። ይሄን አምኜና አስቤ ነው በየቀኑ የምሰራው። አንተም ያን ስታደርግ፣ ሌሎችም ይሄንን ሲያደርጉ የኢትዮጵያን ብልጽግና ለማረጋገጥና ልፋቶቻችን፣ ሪፎርሞቻችን፣ ስራዎቻችን ሪስፖንድ እንዲያደርጉ ማድረግ የሚያስችል አስቻይ ሁኔታ ኢትዮጵያ ውስጥ እንዳለ በደንብ እገነዘባለሁ። ብዙ ሰዎች አሁን ኢትዮጵያ ያለችበት ሁኔታ በደንብ የሚገባቸው አይመስለኝም። ዝም ብሎ ሲናገሩ ስሰማ እየተጓዝን ያለንበት ሩጫ ፍጥነት ውጤት የሚገባቸው አይመስለኝም። ኢትዮጵያ አትቆምም። ኢትዮጵያ ሸብረክ አትልም። ኢትዮጵያ ትበለጽጋለች። ህልሞቻችንም ደረጃ በደረጃ የኢትዮጵያ መሰረታዊ ፍላጎቶች እንመልሳለን። ከዚህ የሚያቆመን ነገር የለም። በንጹህ እጅ፣ በንጹህ ልቦና፣ በትጋት፣ በልፋት፣ በውጤት ኢትዮጵያን ለማቅናት ለማንሳት ስለምንሰራ ፈጣሪያችንን በእጅጉ ያግዘናል፣ እያገዘን ይገኛል። ስለሱ ምስጋና አለን። ስለ ህዝባችን ምስጋና አለን። ስለሚተጉ ሰዎች ምስጋና አለን። ስለሚሰርቁ ሰዎች እባካችሁ ተሰብሰቡ ማለት እንፈልጋለን። ሌብነት አገር አያሳድግም። አለመትጋት አገር አያሳድግም። በመልፋት በመጣር በመደመር በመሰብሰብ አንድ ላይ በማተኮር ፎከስ ሆነን ከሰራን ግን ምንም ጥርጥር የለውም የኢትዮጵያ ብልጽግና ማረጋገጥ የሚያስችል ግልጥ ያለ ራዕይና ውጤት እያመጣ ያለ ጅማሮ በእጃችን እንዳለ አምናለሁ። በዚሁ አግባብ ኢትዮጵያ በልጽጋ ከፍ ብላ በዓለም መድረክ የምትታይበትን ከረሃብ ከችግር ከልመና ከእርዳታ የምትወጣበትን ሀገር እኔም አንተም ማየት እንድንችል ማሳካት እንድንችል ምኞቴ ነው።